የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚሸፍነው መሳፍንት ምዕራፍ 1 እስከ 3 ያለውን ይሆናል። እግዚአብሔርን ረሱ በሚለው በዚህ ሐሳብ አጠር ያለ ሐሳብ እንጋራለን። ሕዝበ እስራኤል በኢያሱ መሪነት አምላካቸው አስቀድሞ ለአባቶቻቸው ተስፋ ቃል ወደ ገባላቸው ምድር አስገባቸው። የሚያሳዝነው እውነታ ግን በፍቅሩ ተንከባክቦ እዚህ ላደረሳቸው መልካም አምላክ ሕዝቡ ታማኝ አልሆኑለትም። በተቃራኒው በእግዚአብሔር ፊት ክፉ ድርጊት ፈጸሙ፣ እግዚአብሔርንም ረሱ ተብሎ ተጽፎ እናነባለን። እግዚአብሔርን ረሱ። የሚገርም ነው። ከባርነት ቤት ያወጣቸው፣ በምድረ በዳ የተሸከማቸው፣ ደግሞም በመጨረሻ ርስት የሰጣቸውን አምላክ እንዴት ሊረሱት ቻሉ? እንዴት እግዚአብሔርን ረሱ ተባለ? የዚህን ጥያቄ መልስ ለማግኘት ቀደም ያለውን ጥቅስ ማየቱ እጅጉን ይረዳናል። እንዲህም ይላል፣ እስራኤላውያን የእነዚህን ሴቶች ልጆች አገቡ ይላል። የራሳቸውንም ሴቶች ልጆች ለእነርሱ ወንዶች ልጆች ዳሩ፣ አማልክታቸውንም አመለኩ ይለናል በቁጥር 6 ላይ። ተገቢ ባልሆነ ትስስር በዙሪያቸው ከነበሩት ጣዖት አምላኪዎች ጋር በተቆራኙ ጊዜ መጨረሻቸው ፈጽሞ ያደርጉታል ተብሎ የማይታሰበውን ነገር መፈጸም ሆነ። ያውም እግዚአብሔርን ረሱ። እግዚአብሔርን ረሱ። እኛስ ዛሬ እግዚአብሔር እንድንረሳ እሱን እግዚአብሔርን ያስረሳ አምልኮ ለማይገባቸው ነገሮች ልባችንን እንድናስገዛ ያደረገን ተገቢ ያልሆነ ቁርኝት ይኖር ይሆን? በሕይወታችን ተገቢ ያልሆነ ግንኙነት ይኖረን ይሆን? እንደ ምድር ጨውና የዓለም ብርሃን የበጎ ተጽዕኖ ፈጣሪዎች እንድንሆን እንጂ ጣዕማችንን እንድናጣ በእግዚአብሔር ጸጋ ተገቢውን ጥንቃቄ ካላደረግን በስተቀር ውድቀት እንደሚጠብቀን አውቀን ጥንቃቄ ልናደርግ ያስፈልገናል። ስለዚህ ሁልጊዜ ይህንን በማሰብ በትጋት በእግዚአብሔር ፊት በጸሎት ልንቀርብ ይገባል። እንዲህ የምንበለው አባት ሆይ አንተን የሚያስረሳንን ነገር ሁሉ ከሕይወታችን ቆርጠህ እንድትጥልልን እንጸልያለን። አሜን።